የዛሬ ትልቁ ቀጠሯችን ያው ሁላችንም እናውቀዋለን የፊታችን ሰኞ በ15 ማለት ነው ሰኔ 15 በታላቁ የኢትዮጵያ ብሔራዊ ቲያትር ከ11 ሰዓት ከ30 ጀምሮ ንጉስ አርማህ ቲያትር በዳኒ ጺሞ ምክንያት እናሳያለን። ይሄ ደግሞ የሆነበት ትልቁ ምክንያት ሙያተኛውን በሚወደውና ዋጋ በከፈለለት ጥበቡ ነው የምናክመውም ደስታ የምንሰጠው። ይሄንን ካልኩ ዘንዳም እነዚህ ከግራና ከቀኝ ያሉት ዋና አብይ ኮሚቴዎች ለእናንተ የሚያስተላልፉት ትልቅ መልእክት አለና እነሱን መጋበዝ እችላለሁ። እሺ እንኳን ደህና መጣችሁ። በቅድሚያ በዚች ባጭር ጊዜ ውስጥ ባጭር ሰዓት ውስጥ ስለተገኛችሁልን በጣም እናመሰግናለን። ጊዜ ይስጥልን። ሲሳይን እንዲሁም ይሄን መልእክት በዋናነት እንድናስበው እንድንናገር ያደረገንን ያሬድ ሹመቴን ከልብ እናመሰግናለን። እግዚአብሔር ያክብርልን። ስለመጣችሁ እናመሰግናለን። ሁላችሁም ለዚህ በጎ ስራ ስለተገኛችሁ ደስተኞች ነን። እንግዲህ እንደምታውቁት እንደተገለጸው ሰኞ ዕለት የንጉስ አርማህ ቲያትር የዳኒን ወንድማችንን ለማመስገን ይሰራል። ዳኒ ይዘከራል በዕለቱ ዕለት። በዚህ ሙያ ላይ 30 ዓመት በቲያትር በፊልም በተከታታይ ድራማ ላይ እድሜውን የሰጠ ባለሙያ ነው። እውነት እንደምታውቁት በስራውም በጣም ውጤታማ የሆነ ሰው ነው። ደግሞ ቀርበን ለምናውቀው ለኛ ለጓደኞቹ ለሙያው ታማኝ ሌላ ነገር የማያምረው ይህንን ስራ ለዚህ ስራ ብሎ ዋጋ የከፈለ ሰው ነው። እንደምታውቁትና እንደሰማችሁት በተለያዩ ሚዲያዎች ላይ ፔን ኪለር እየዋጠ ነበር ረጅም ሰዓት ይሰራ ነበር። ዋጋ ከፍሏል ለሙያው። ሙያው ግን ዋጋ እየከፈለው አይደለም እና ረጅም ጊዜ ሆኖናል ይህን ፕሮግራም ለማዘጋጀት ካሰብን እንዳጋጣሚና እንዲያው እንደ እግዚአብሔር ፍቃድ ቀኑ ያው አሁን ሆኖ እንግዲህ ወስነን ወደ ስራ ገብተናል። ብዙ ቻሌንጆች አሉት። ከጀመርነው በዋናነት እንደዚህ ወጥረን ከጀመርነው ስንት ጊዜ ሆነን ኦልሞስት 15 ቀን 2 ሳምንት ሊሆነን ነው እና በዚህ በ15 ቀን ውስጥ ብዙ ሰዎች በጣም እያገዙ ነው። ብዙ ሰዎች እየረዱ ነው። ሁሉንም በተለይ የሙያ አጋሮቹን በጣም ማመስገን እንፈልጋለን። እናንተንም በጣም ማመስገን እንፈልጋለን። እንደምታውቁት በእለቱ አሁን ላይ ትኬቶች እየተሸጡ ነው። ትኬት የመሸጫ መንገዱ እንዴት ነው? የሱን አካውንት ልከንላቸው በዛ አካውንት ገንዘብ ያስገቡና ከዛ ስክሪንሻቱን ልከውልን ስክሪንሻቱንና ስማቸውን አይተን ከዛ የዕለት ዕለት ቀደም ብለን ስማቸውን አይተን ትኬት እንሰጣቸዋለን። በር ላይ ትኬቱ መደበኛ 500 ብር ነው። ቪአይፒ ደግሞ 5000 ብር፣ ቪቪአይፒ 10000 ብር፣ ፕላቲኒየሙ ደግሞ ከዛ ከፍ ያለው 50000 ብር ነው። አሁን ላይ ባለው ሁኔታ የ500 ብሩ እያለቀ ነው። ጥቂት ነው የቀረውና ብዙ ሰው እሱን እየተጠቀመ ስለሆነ ሌሎች ትኬቶች አሉን። እንግዲህ ይሄ ነው። ስለመጣችሁ ደስ ብሎናል። ሌሎች ጓደኞቼም ይገልጹላችኋል፣ ገለጻ ያደርጉላችኋል ያለውን ነገር ዲቴል። እናንተም ደግሞ በምትጠይቁት ጥያቄ እየተመላለስን ጥሩ መረጃ እንለዋወጣለን ብዬ አስባለሁ። እናመሰግናለን ሁላችሁም አክብራችሁ ስለመጣችሁ። እንግዲህ ወንድማችን ዳኒ ፕሮግራም ሰኞ በብሔራዊ ቲያትር እናደርጋለን ብለን ፕሮግራማችን ጀምረናል። ጥያቄ ካላችሁ ጥያቄ ብናወራ የተሻለ ይመስለኛል። ሁሉንም ነገር ስለገለጹት መደጋገም እንዳይሆን ጥያቄ ካላችሁ ጥያቄ ተዋጋሉና እሱ ላይ ዲስከስ እንድናደርግ የተሻለ ይመስለኛል። ምናልባት መደጋገሙ እንዳይሆን እንደተባለው ነው። የጓደኛችንን ወይም ወንድማችንን አሁን ያለበትን የጤና ሁኔታ ፍጹም ለሰው ልጅ የሚያስፈልገው በመጀመሪያ ጤናው ነውና ጤናው መመለስ ስላለበት አሁን ካለበት የሕክምና ሁኔታ ተደርጎለት ወደ ሙሉ ጤንነት ተመልሶ የሚወደውን ስራ እንዲሰራ ያለበትን የሕክምና ሁኔታ የሚታከምበትን ነገሮችን ለማመቻቸት ነው በዋናነት እያደረግን ያለነው ሁኔታ ማለት ነው። እና እንደተባለው የተዘጋጀው በዋናነት ንጉስ አርማህ የገቢ ማሰባሰቢያ ምንጫችን ነው እንጂ ሌሎችም ባለሀብቶች ሊሆኑ ይችላሉ፣
ለዚህ በጎ ዓላማ እጃቸውን የሚዘረጉ ኢትዮጵያውያኖች በሚፈልጉት መንገድ በተጠቀሰው አካውንት ድጋፍ በማድረግ ወንድማችንን ካለበት የጤና ሁኔታ ሕክምናውን የሚያገኝበትን ነገሮችን እንዲያመቻች ነው እያደረግን ያለ ነው። 50 ሎሚ ለ50 ሰው ጌጡ ነው እንደሚባለው ለአንድ ሰው ደግሞ ሸክሙ ነውና ሁላችንም በመረባረብ ይሄ ሙያ እንደማይከፍል በብዙ ባለሙያዎች ተደጋግሞ የሚነሳ ነገር ነውና ቢያንስ በህይወት ያገለገለው ይሄ ሙያ አሁንም ሙያው የሚከፍልበትን መንገድ በሙያው የሚመሰገንበትን መንገዶችን እናመቻች በማለት ነው። ትልቁ ሰው በቁም እያለ መመሰጋገኑ እንደ ካልቸር እንደ ባህልም እየደበዘዘ ስለሆነ ይህንን ባህል ሁላችንም የምናጠናክርበትን መንገድ እንደ ወንድም እንደ ጓደኛ ያሰብንበት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ሁላችንም ደስ በሚል ሁኔታ እያደረግን ያለነው ነገር ነው። እናንተም ይህንን በተለይ ሚዲያው የሚጫወተው ሚና ቀላል አይደለም። እስካሁንም ድረስ በበጎ ፈቃደኝነት ሁሉም ሰው እንደ ዘመቻ በሚመስል መንገድ ይህን በጎ ዓላማ ተቀላቅሎ የወንድማችንን መልካም የሆነውን ነገር በማስተዋወቅ ቲኬቶች እንዲሸጡ እያደረጉ ነው። ፕሮግራሙ ከፍ ብሎ በድምቀት የሚመሰገንበትን ነገሮችን እያመቻቹ ነው። አሁንም በቀሩት ቀናቶች በእነዚህ ቀናቶች እናንተንና ሌሎች ወንድሞቻችንና እህቶቻችን በግል ፕላትፎርም የሚጠቀሙት የቲክታክ ሊሆን ይችላል፣ ሌሎችም የሚኒስትሪ ሚዲያዎችን ተገቢውን የሆነ የማስታወቂያ የፕሮሞሽን ስራ የሚሰሩበትን ነገሮችን እናንተን እንድታደርጉልን በዚህ አጋጣሚ መልእክቴን አስተላልፋለሁ። ስለመጣችሁ በድጋሚ አመሰግናለሁ። እሺ፣ በጣም እናመሰግናለን። በዚህ አጭር ጊዜ ውስጥ በዚህ አጭር ሰዓት ውስጥ መጥታችሁ ችግራችንን ተካፍላችሁ ለማህበረሰቡ ለማቅረብ እዚህ በመምጣታችሁ በጣም እናመሰግናለን። ዳኒ ወዳጃችን ብቻ አይደለም ወንድማችንም ነው። ሚዲያ ላይ ካያችሁት የበለጠ ከባድ ስቃይ ያሳለፈ ነው። በጣም ከባድ ከምላችሁ በላይ ምክንያቱም ከጎኑ ነው ያለነው። ሁሉ ነገር የሚችል ዋጥ አድርጎ ነገሮችን የሚያሳልፍ ልጅ ስለሆነ ነው እንጂ እንደ ሰውኛ እሱ እያሳለፈ ያለውን ሁኔታ እኛ ብናሳልፈው ከባድ ነው እና እባካችሁ እኛ የበኩላችን አስተዋጽኦ እያደረግን ነው። በጣም እየጣርን ነው፣ የሞከርን ነው። ርብርብ ያስፈልገዋል። በጣም ርብርብ ያስፈልገዋል። ትኬቱን በመሸጥ ሁላችንም በቃ ሌት ተቀን እንቅልፍ ሳንተኛ እንትን እያደረግን ነው፣ እየጣርን ነው ያለነው። ማህበረሰቡም እግዚአብሔር ይስጥልን፣ በጣም እናመሰግናለን። ከዚህ በላይ ግን ያስፈልገዋል። ከዚህ በላይ ያስፈልገናል። ምክንያቱም የምንፈልግበትን ጥግ የምንፈልግበትን ደረጃ ለመንካት የግድ የማህበረሰቡ ገዛ በጣም አስፈላጊ ስለሆነ አሁንም ከጎናችን ሰኞ ለሚደረገው ለዳኒ ክብር ለቀረበው ለንጉስ አርማ ባካችሁ ኑና ያለውን በጋራ እሱንና አክብረው እናወድሰው፣ ጉልበትን ነው ለነገ ህይወቱ ቀጣይ ተስፋ እንዲኖረው ሁላችንም በቃ መድረኩ ሰው ሞልቶ እሱን ደስታው ያስነው የመድረክ ሰው ስለሆነ ሁላችንም ሰኞ ይገናኝ። በጣም እናመሰግናለን። እናከብራችኋለን። እሺ፣ ስለመጣችሁ እናመሰግናለን ሁላችሁ። እኔ መናገር የምፈልገው ሁለት መሰረታዊ ሀሳቦችን ነው። ይህንን መግለጫ እየሰጠን እንኳን ዳኒ ጺሞ እጅ አልሰጠም። አሁን ቲያትር እየሰራ ነው። አሁንም ፔንኪለር ወስዶ ቲያትር እየተወነ ነው፣ ተውኔቱን እያቀረበ ነው። ይህንን ብርታቱን፣ ይህንን ጽናቱን፣ ይህንን ትዕግስቱን ሁላችንም የምንጋራው የምንካፈለው ይሁን ነው የኛ ጥያቄ። ከዚያ እናስንፈው፣ ከዚያ እንጣለው። ህመሙን አሸንፎ ስራውን መስራት የሚችል ሰው ስለሆነ ወደ ስራው የሚመለስበትን የጤና ጉዳይ እናስተካክል የሚል ነገር ነው ያስነሳል። ሌላ በተጨማሪ በእለቱ በይፋ የተገለጸው የቲያትር ሰዓት 11 ሰዓት ነው የሚለው። ከ10 ሰዓት ተኩል ጀምሮ ብሔራዊ ቲያትር በሩ ክፍት ሆኖ ፕሮግራሙን ከ10 ሰዓት ተኩል ጀምሮ በይፋ ከፍተን የሚመጣውን ተመልካች ለመቀበል ዝግጁ ነን። በእለቱ የሚካሄዱትን ፕሮግራሞች በተለያዩ ድረገጾች፣ በተለያዩ ሚዲያዎች ለማስተላለፍ ዝግጁ ነን። ነገር ግን ቲኬቱን ቆርጣችሁ ዳኒን ለመደገፍ እኛን ለማበርታት ያሰባችሁ ሰዎች በእለቱ ደግሞ ተገኝታችሁ ከጎናችን ሆናችሁ የደስታችን ተካፋይ እንድትሆኑ ሁላችሁንም በክብር እንጠራለን። አመሰግናለሁ። ጥያቄ ካላችሁ ጥያቄዎቹን እንመልሳለን።
በእናንተ በኩል ጥያቄ ካለ፣ በእኛ በኩል ግን እንዲህ አይነት ርብርብ ወደ ኋላ የምንለው አይደለም። እጅግ በጣም እናመሰግናለን። ጥበብ ውስጥም ያላችሁ ከጥበብ ውጭም ያላችሁ የጥበብ ደጋፊዎች አላችሁ። በዚች በትንሽ ቀን ውስጥ እንኳን አይተናል። ለዳኒ ከጎኑ እንዴት እንዳላችሁ አይተናል። ይሄ ማለት ለጥበበኛው በሙሉ አላችሁ ማለት ነው። ስንደጋገፍ እንበረታለን። ሌላ ምንም ነገር የለው። ከራስ ቆርሶ ደግሞ ለራስ ማድረግ ነው። ጥበበኛ ሲኖር ጥበብን እንመለከታለን። የምንፈልገውን ነገር ለማግኘት ወደ ምንድነው ወደ ህልማችን እንመጣለን፣ እንደጋገፋለን። ለማየት ስንመጣ ያ ጥበበኛ ከሌለ ወደዛ ቦታ አንመጣም እና ለመዝናናትም ጤነኛ የሆነ ሰው ያስፈልጋል። እንዲህ አይነት ነገር አሁን ዳኒ የያዘው ነገር እውነት እንደተባለው ከተባለውም በላይ ነው። አንዳንዴ እሱ የማይገልጻቸው ነገር አለ። ጥፍራችን ውስጥ ትንሽዬ ሾህ ተሰብራ ስትቀር እንዴት እንደምንንገበገብ እናየዋለን። እንኳን እሱ የተሸከመውን ነገር ቀርቶ እና ይሄንን በበይነ መረቡ ላይ የምትመለከቱን የጥበብ አፍቃሪዎች ኢትዮጵያውያኖች እስካሁንም ያልደረሳችሁ ያላያችሁ ልትኖሩ ትችላላችሁ እና በሕክምናው እንኳን መጥቶ መዝናናቱን እሱን ማከበሩን እሱን ማወደሱን ቀርቶ ሕክምናውንም በዚህ መልኩ ባለሙያዎች በዚህ መልኩ እኛ ልናግዘው እንችላለን አሉ። አገራችን ውስጥ አሁን በጣም ትላልቅ ስመጥር እውቀቱም ያላቸው ሆስፒታሎች አሉና እነሱ ይህንን ኃላፊነት ከሱ ጋር ተነጋግረው እንወስዳለን የምትሉም ካሉ በእናንተ በኩል አብይ ኮሚቴውን ማግኘት ይችላሉና ይሄም ትልቁ ግባችን ከማመስገኑ ባሻገር የሚወደውን ሙያ ከ25 ዓመት በላይ ዋጋ የከፈለለትን ሙያውን እስከ እድሜው ፍጻሜ ድረስ እንዲቀጥለው ጤና ያስፈልጋልና ከቤት መውጣት ያስፈልጋልና ይሄንን ሀገራችን ውስጥ ያላችሁ የሕክምና ባለሙያዎች እኛ አለን እንድትሉ ለወገናችሁ እንድትተርፉ ጥሪያችንን እናስተላልፋለን። ጥያቄ ካላችሁ እንቀበላለን። ከልብ ማመስገን የምንፈልገው ሰው አለ። ተዋናይ አማኑኤል ሀብታሙ ዛሬ ባለመቻል ነው እዚህ ጋዜጣዊ መግለጫ ላይ ያልተገኘው እንጂ ከጎናችን ሆኖ ብዙ ነገሮችን ሲያቀልልን ብዙ ነገሮችን ሲያግዘን የነበረ ወንድማችን ነው። ከልብ 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 የእውነት ልናመሰግነው እንፈልጋለን። አማኑ እንወድሃለን፣ እናመሰግናለን። መናፍሳ እባላለሁ። በጣም ደስ የሚል ነው። ሞትን ስለቀደማችሁት እንኳን ደስ አላችሁ። ብዙ ጊዜ የምንመለከተው ተዋናዮቻችን፣ አርቲስቶቻችን፣ የጥበብ ባለሙያ ጠቅላላ ብዙ ስቃይ አሳልፎ ብዙ በደል ብዙ ችግር ደርሶበት ህይወቱ ካለፈ በኋላ ፎቶና ሻማ አስቀምጠን ነው እንዲህ አይነት ነገር የምናወራ የነበረው። ዛሬ ግን ደስ የሚል ነው። በርቱ። የእውነት ዳኒ ራበኝ የሚለው ቃል ካፉ ሲወጣ ያላዘነ እየሰማ ሁሉ ያላዘነ እንባው ያፈሰሰ ሰው የለም። ይህን ያህል ዓመት ሲያስደስተን በስራው ሲያስደምመን የነበረ ወንድማችን ነውና እግዚአብሔር ይመስገን አሁን እየተደረሰለት ነው። ጥሩ እንቅስቃሴ እየተደረገ ነው። ይሄ ኮሚቴ በዚሁ እንዲቀጥል እፈልጋለሁ። እኔ ሀሳብ ሰጣችሁ ወጣቶች ናችሁ፣ ብዙ ሴት እህቶቻችን አሉ። እነሱንም ጨምራችሁ የእውነት እስከ መቼ ነው አንድ ሰው እንዲሆን ያለው እስኪል የሚጠበቀው? ዋስሽዬ ታስታውሳለህ? ፑሽኪን የቁም ዝክር እናዘጋጅ ነበር። ሰዎችን በቁም መዘክር፣ በቃ አንተ ጀግና ነህ፣ አንተ ጎበዝ ነህ፣ እናደንቅሃለን መባል ቀላል አይደለም። ሌላ እንኳን ባናደርግለት ማለት ነው። ለሰራው ስራ ዋጋ መስጠት ቀላል አይደለም። ስለዚህ ይሄ ኮሚቴ በርትቶ ብዙዎችን ጨምሮ እንደ ማህበርም እንደ እድርም አቋቁሞ ሰው እስኪቸገር ተቸገርኩ ብሎ ካፉ እስኪወጣ ሳይሆን እየተደጋገፈ የቁም ስራን እንዲሰራ ዛሬ እውነት እያሰባችሁበት በሱ ምክንያት ቀጣይ እንዲሆን የምታደርጉት ብዙ ጊዜ ተጀምሮ ነው የሚቀረው።
ግን ያ ነገር እንዲቆም እባካችሁን የሚል ጥሪ ማስተላለፍ ነው የምፈልገው። ከዛ ውጪ ዛሬ ብዙ ሚዲያዎች አልመጡም። ያልመጡበት ምክንያት ቁልጭ ብሎ ይታያል። የሆነች ጥቅማ ጥቅም ካልተገኘች ሰው አይገኝም አይደለ? ግን ይሄን ነገርን ማስቀረት አለብን። እኛም ላልመጡት ጓደኞቻችን መረጃውን እንልካለን። ይሄ ነግበኔ ብለን የምንሰራው ነገር ነው። ለሀገር ለወገን ብለን የምንሰራው ነገር ነው። እናንተም ጥሪያችሁን በደንብ አስተካክላችሁ የሚቀጥሉትን ሌሎች አንድ እህታችን አርቲስት በምን ሁኔታ እንዳለች እኮ በቲክቶክ ወጥታ የተናገረች እናት አለች አይደል? በጣም ብዙ ስራ የሰራች እናት፣ በቅርቡ ያጣናት እህታችን በምን ሁኔታ ውስጥ እንደነበረች ለምንድን ነው እስኪ ሲሞቱና ሲቸገሩ ብቻ የምንሰማው? ምንድን ነው የምትሰሩት? መድረክ ላይ ወጣችሁ የሆነ ነገር አሳይታችሁን ተደምመን አጨብጭበን መሄድ ብቻ ነው። ከዛ በኋላስ ያለው ስለዚህ ኃላፊነት ውሰዱ፣ ስሩበት። ወጣቶች ናቸው የሁለት ስሩበት። አንድ ነገር ከተንቀሳቀሳችሁ እያያችሁታል። ሁሉም እጁ እየሰጠ ያለውን እያካፈለ ነው። ስለዚህ ብንጠነክር፣ በማህበር ደረጃ ብንሆን፣ ተአማኝነት ቢኖረን ደግሞ ምንድን ነው የምናደርገው ብትሉ መኪናም፣ ቤትም፣ የጤና ሁኔታ ምኑ ይስተካከላል። ስለዚህ እባካችሁ ይህንን ነው ብለው ከዛ ውጪ ያለውን መረጃ እንደምናስተላልፋለን። ምን እንድናደርግ እናስተላልፋላችሁ? የሚዲያ ባለሙያዎች ምን ማድረግ አለባቸው? ቅድም መታችሁ በእለቱ ቀርጾላችኋል። ከዛ ውጪ ኢንተርቪው የሚደረጉ እንዴት የሚደረግ የሚለውን እናንተ በምትሉት መንገድ እዚህ ውስጥ ያለውን ላልመጡትም መልዕክቱን አስተላልፈን እንሰራዋለን፣ በእኛ በሚደረገው ነገር ማለት ነው። ከዛ ውጪ ግን እባካችሁ የቁም ዝክር ይቀጥል፣ ስሩበት፣ እንተጋገዝ፣ እንተዛዘን። የሚያሳዝኑ ነገሮችን ላለመስማት ቀድመን እንዘጋጅና ለወገኖቻችን እንድረስ የሚል ነገር ማስተላለፍ ፈልጋለሁ። አመሰግናለሁ። ግን በርቱ። እሺ፣ አቤን እባላለሁ። መና ብዙ ነገር ተናግረዋለች። ነገር ግን እንደው ለመጨመር ያህል አሁን የገቢ ማሰባሰቢያ ነው የሚደረገው። ሶ ኔክስት ስቴፕ ምንድን ነው የሚሆነው? ሕክምናው የት የሚደረገው፣ ምን አይነት ዶክተሮች ማን ጋር የሚቀርበው የሚለው ነገር ፋይናንስ የሚሰበሰበውን ገቢ እሱን ሆልድ አድርገን ከሆስፒታሎች ጋር በማውራት እሱን አምባሳደር አድርገን ለሚሉ እነሱ ለምን በነፃ ያከሉት እሱ የዛ ድርጅት አይከለውም ይችላል። እንደዚህ አይነት ነገሮችን ለምን አይታሰብም? ይሄኛው የሚሰበሰበው ገቢ እሱ ህይወቱ ኑሮን ሊያቋቁምበት ወይ ሊያስተካክልበት ያቺ ራበኝ የምትሏል ነገር የሚጠፋበትና ተመስገን የሚልበት ነገር ለማንፈት ነው። ይሄን ነገር ለማድረግ በእኔ በራሴም በአራዳ ጨዋታ እንዲሁ በኢምፓየር ቢዝነስ ግሩፕ እንደራሴ ይሄን ላግዛችሁ ሙሉ ዝግጁ ነኝ። ብዙ ካምፓኒዎች አሉ። ዳኒ ቲሞ አምባሳደርነት ያንስበታል እንጂ አይበዛበትም። እሱን አምባሳደር አድርገን ሾመ ነው። እዛ ጋር የሚገኘውን ፕራይስ ሙሉ ለሙሉ ሕክምናውን ለ5 ዓመት ለ10 ዓመት በአንድ የሚቆም ነገር ስራ ያንን ነገር ቴክ ኬር እንዲያደርጉት እነሱ ማድረግ ይቻላል ነው። ከዛ ውጭ ልክ አሁን መና እንዳለችው ሌሎችም ሰዎች እንደዚሁ እያየናቸው ከእነሱ ጋር ሊሄድ የሚችሉ ካምፓኒዎችን የመረጠን አምባሳደር እያደረገን ሌሎች ነገሮች እነሱ እንዲጠቀሙ ማድረግ እንችላለን። እስኪወድቁ አንጠብቅ ነው። አመሰግናለሁ። ፕሮግራም ማዘጋጀታችሁ በጣም ቆንጆ ነው። ምክንያቱም መናም ወንድሜም እንዳሉት ሰው ካለፈ በኋላ ከምናለቅስ በቁሙ መረዳዳት ትልቅ ነገር ነው፣ ለአንድ ሰው ቢሆን ማለት ነው። ይሄ ቀላል ነገር አይደለም። ከዛ ባሻገር ግን መጠየቅ የምፈልገው ይሄ ፕሮግራማችሁ ወደፊት የሚከናወነው ለአንድ ጊዜ ነው ወይንስ ቋሚነት አለ? ሁል ጊዜ ከመለመን ባሻገር ቋሚ እንዴት ነው ይሄ ነገር እንትን ልታዘጋጁ ያሰባችሁት ነው? አንደኛ። ሁለተኛ ደግሞ ዳኒ አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጪ ክልሎችም ላይ ከኢትዮጵያ ውጪ ብዙ አድናቂ አክባሪ ወዳጆች አሉት። እነዚህ ነገር እንዴት ነው ያሰባችሁት? በተለይ ደግሞ ክልል ላይ ቲያትርም ፊልሞችንም ይዞ ሂዶ ለሱ የገቢ ማሰባሰቢያ የማዘጋጀቱን ነገርስ እንዴት ነው ያሰባችሁት? ሌላው ያደረጋችሁት ነገር በጣም ጥሩ ነው፣ ሊበረታታ ይገባል። እንደኛ እንደ ሙያ እንደ ጋዜጠኛ ማድረግ ያለብንን ነገር ለማድረግ ዝግጁ ነን። አመሰግናለሁ። አመሰግናለሁ። ኤዶም ባላለው የመጣው ከአራዳ ኤፍኤም 4ኛ የሬዲዮ ፕሮግራም ነው። እኔ እዚህ ላይ አብዛኛው ተብሏል። መጨመር የምፈልገው ነገር ግን ምንድነው ኔትወርክ ብንፈጥር እዚሁ ያለን ባለሙያም የኪነ ጥበብ ባለሙያም የሚዲያውን ባለሙያ ኔትወርክ ፈጥረን
በተለይ ደግሞ ከሕክምና ጋር በተያያዘ አብዮም ያለው ላይ በደንብ ማስረገጥ የሚፈልገው ከሕክምናው ጋር በተያያዘ ሚዲያ ላይ ያለን ሰዎች ነን። ኔትወርኮች ይኖሩናል፣ እናንተም ጋር ኔትወርክ ይኖራል። ግን ያንን ኔትወርክ አንድ ላይ አድርገን ነው ኔትወርካችንን አብረን አድርገን በተለይ በዋናነት ነፃ ሕክምና ሙሉ ሕክምና የሚያገኝበትን ነገር ብናመቻች 100% እንችላለን። ሌላው ቀጣይ ይሄ ፕሮግራሞቹ እንዳለ ሆኖና አሁን ባሉት ቀናቶች ከጓደኞቻችንም ጋር ከምንም ጋር እናንተ ተራ በተራ ስለሱ ምስክርነት ብትሰጡ በየሚዲያው እሱ ብቻ የግድ መሆን አይጠበቅበትም እና በተለይ ኢንተርቪዎቹን በጣም ቢመቻቹ ጥሩ ነው ብዬ አስባለሁ። ዋናው ግን ኔትወርኩ ላይ ብናስብበት በተለይ ከነፃ ሕክምና ጋር በተያያዘ ብዙ የምናውቃቸው ሆስፒታሎች ይኖራሉ። አምባሳደር ማድረግ ቢፈልጉም ባይፈልጉም ግን በውስጥ የሚሰሩ ሰዎች አሉ እንዲነገርላቸው ማይፈልጉ እና እሱ ላይ በደንብ ብንሰራበት በቀላሉ ስኬታማ መሆን ይችላል። ከዚህ በኋላ ምን ደረጃ ደረሰ? አሁን እንደዚህ ብቻ ሳይሆን ቀጥሎ ከሰኞ በኋላ ከ15 ቀን ከ10 ቀን በኋላ ቢሆን ምን ደረጃ ደረሰ? ደስ የሚል የምስጋና ፕሮግራም ብታዘጋጁ ደግሞ ጥሩ ነው። እውነታውን ለማሳየት እንዲህ ተደርጓል፣ እንዲህ ተሳክቶልናል፣ እንዲህ ሆኗል፣ ቀጣይ ደግሞ እንደዚህ እናደርጋለን የሚለውን ነገር ደግሞ ብታካቱ። እግዚአብሔር ያክብርልኝ። የተጠየቁት ጥያቄዎች ወዳጆቼ ይሰጣለሁ። የመጀመሪያው መና የጠየቀችን ጥያቄ እኛ የሚዲያ ባለሙያዎች ምን እንድናደርግላችሁ ትፈልጋላችሁ ነው ያልነው። አንድና አንድ ያው ይህንን ጊዜው የወለደው የቴክኖሎጂ ውጤት ስለሆነ በይነ መረቡ ላይ እንድታስተዋውቁልን። እስካሁን ድረስ ያላወቀ ሰው ይኖራል ብዬ አስባለሁ። ለምን እንግዲህ ትልቁ መገናኛችን ስልክ ላይ ነው አይደለም ያለው፣ ዓለም እጃችን ላይ ናት እና በስራ ምክንያት በሆኑ ምክንያቶች ከስልኩ ያልተገናኘ ሰው ይኖራል፣ ሬዲዮም ያልከፈተ ሰው ይኖራል። አሁን ከሬዲዮ የመጣችሁ ባለሙያዎች አላችሁና እሱ ላይ ዜና እንዲሰራልን ነው። ዛሬኛ ጀመር ነው ማለት ነገ ከነገ ወዲያ ይቀጥላል ማለት ነው። ደግሞ ዛሬኛም አይደለም የጀመረው፣ ከዚህ በፊት ነበሩ። እነሱን ማስቀጠል ስላቃተን ነው እንዲህ አይነት ትንሽ መንገጫገጮች የሚመጡትና የመጀመሪያውን ጥያቄ ይሄ እናንተ ባላችሁ የሚዲያ ስርጭት እንድታስተላልፉልን ነው የምንፈልገው። ሁለተኛው አቤል የጠየቀው ጥያቄ አለ። ከሆስፒታሎች ጋር ተነጋግራችሁ ብራንድ አምባሳደር እንዲሆን እንፈልጋለን ብላችኋል። እስቲ ንጉስ የሚለንን ደግሞ እንሰማ። እውነት የታሰቡ ነገሮች አሉ። በተለይ ከሕክምና ጋር በተያያዙ አሁን እየጠየቅናቸው ያሉ ነገሮች አሉ። እስከ ክፍት ነው ፕሮግራሙ። ሰኞ ቢካሄድም የንጉስ አርማ ቲያትር ለገቢ ማሰባሰቢያ ከዛ ባሉ መድረኮችም የታሰቡ የገቢ ማሰባሰቢያ ፕሮግራሞች አሉ። እነሱም ፕሮግራሞች እስከምንዘረጋ ድረስ ያስገባናቸው ድርጅቶች ቦታ እንደ ፕሮጀክት ፕሮፖዛል የታሰቡ በአምባሳደር ሆኖ የገቢ ምንጭ የምናገኝበትን ነገር የተለያየ ኖርማል ከሕክምናውን በዘለለ ወንድማችን የሚመላለስበት እስከ መኪና ድረስ የሚኖርበት በኪራይ ቤት ስለሆነ የቤት ሁኔታም የሚገኝበትን ነገሮችን ለሪል ስቴቶች አምባሳደር በመሆን የሚያገኝበትን ነገር ለተለያዩ ካምፓኒዎች፣ ትልልቅ ካምፓኒዎች የመኪና ምክንያቱም እውነት ለመናገር ምናልባት በጓደኞች ያልተገለጸው ነገር ነበርም ባዶ እግር የሚል ቲያትር እዚሁ ብሔራዊ ቲያትር ሲሰራ የክፍያው 500 ብር ነው የሚከፈለው። በመድረክ የሚከፈለው 500 ብር ነው። መነገር ስላለበት ነው። በተለይ ሚዲያ ላይ 500 ብር እየተከፈለው ኮዬ ፍጬ እየኖረ በኪራይ ቤት ግን ደርሶ መልስ የሚያወጣው ወጪ ለራይድ ከ1000 ብር በላይ ነው። እንደ የበለጠ ደግሞ ችግር ውስጥ እንዲገባ ባለሙያውን የበለጠ ችግር ውስጥ እንዲገባ የሚያደርገው ነገር ኢኮኖሚው የምናውቀው ነገር ነው። በተለይ ለባለሙያው ከእጅ ወደ አፍ የሚባለው ነገር አሁንም ከእጅ የሚባለው ነገር እንኳን እየጠፋ ባለበት ሁኔታ ያለውን ነገር ወንድማችን ባለበት ህመም ላይ ሌላዎችን ስራዎችን ተሮርጦ መስራት የማይችልበት ሁኔታ ስላለ ኢኮኖሚካልም ሰርቫይቭ የሚያደርግበትን ነገር በቤትም በመኪናም በሕክምናም ድጋፍ የሚያገኝበትን ነገሮችን ለሁሉም ነው ክፍት ያደረግነው። የምንችልበት ቦታ ፕሮጀክት ፕሮፖዛል ቀርጸን ደብዳቤዎችን እያስገባን ያለ ነው። ያላስገባንባቸው ቦታዎች አሉ። እነሱንም እንጠይቃለን። ግን ራሳቸውም የትልልቅ ሆስፒታሎች ሀገሪቷ ውስጥ በመልካም ፈቃድ በተለይ ለአርቲስቱም ላለው ማህበረሰብ አገልግሎት እየሰጡ ያሉ አሉ እና እነሱ አሁንም በራችን ክፍት ነው። በተጠቀሱ ስልክ ቁጥሮች ካሁን በኋላ ባሉ አድራሻችን ክፍት ነው። እዚህ ብሔራዊ ቲያትርን በዕለቱ ቀን ቢመጡ በእንደዚህ ያስበናል ብለው ማድረግ የሚችልባቸውን ነገሮች ክፍት አድርገናል። ክፍት ነው በራችን። በቃ ለልጁ ሳፖርት እናደርጋለን የሚል የትኛውም ካምፓኒ፣ የትኛውም ድርጅት፣ የትኛውም ግለሰብ
አሁንም ማድረግ የሚችለውን ነገር ለማድረግ ክፍት ነው። ይሄ ነው። ተጨማሪ ምናልባት ሌሎች የሚሉት ካለ እሺ። ሶስተኛው ጥያቄ ደግሞ ፍጹም የጠየቀችው ነው። ከእንግዲህ እንዲህ አይነት ፕሮግራሞች ቋሚ ናቸው ወይስ መቀጠል አለባቸው የሚለውም አንደኛው አላት። ከዛ ደግሞ በክልል ላይስ ስለ ዳኒ እየተኬደ ቢነገር ብላለች። አስሜ ደግሞ የሚለውን እንሰማለን አጠር አድርገን። በጣም አመሰግናለሁ። እውነት የእናንተ ኢነርጂ ደግሞ ይበልጥኛል፣ በጣም ጉልበት ሆነ። እውነት ለመናገር በጣም እናመሰግናለን። የእኛን ያህል ነው የተነካችሁት፣ የእኛን ያህል ነው ስሜታችሁና በጣም እናመሰግናለን በዚህ ስሜት። ወደ ጥያቄው ስገባ ከዚህ በኋላ እውነት ለመናገር ድጋሚ እንደተባለው አመመኝ ኦር ደግሞ ሌሎች ነገሮች ከመምጣታቸው በፊት እርስ በርስ ለመታደግ እያሰብናቸው እያወራንባቸው ያሉት ፕሮጀክቶች አሉ። በቲያትር እንትኖች በቲያትር ማህበራት እንዲሁም በሙዚቃ ማህበራት ጋር ተገናኝተን እያወራንባቸው እየሄድናቸው ያሉ መንገዶች አሉ። የራሳችን የሆነ እያወራንባቸው ያሉ መንገዶች አሉ። እንግዲህ ሲቃናና ጥሩ ሲሆን ሲሳካ የምናሳውቅ ይሆናል። በክፍለ ሀገር ብዙ ተመልካች አለው እና ለእነሱስ ምን አስባችኋል ለሚለው ነገር እውነት ለመናገር እንደ ኮሚቴ ያሰብነው ነገር የለም። ከክፍለ ሀገር ግን እንዲህ ከሻሸመኔ በጣም ነው የምንወደው ምናምን ጥሩ ጥቆማ ነው ይሄ ለኛ። ከዚህ በኋላ ግን እንደ ፕሮጀክት እንይዘዋለን። ይሄ በጣም ጥሩ ሀሳብ ነው። እንደውም ኔክስት ፕላን ወደ ይሄን የኔክስት እንደተነገረው ይሄ የንጉስ አርማ ፕሮግራም ካለቀ በኋላ ዶሎቪያ የሚባለው ሙቪ ይታያል። እነሱም እንደዚሁ ገቢው ለዳኒ የሚሆን ነው። እነሱም ፊልሞች የተለያዩ ድሬዳዋ፣ ሐዋሳ እንደዚህ ይዞ የመሄድ ፕላን አለን እና እንግዲህ ጊዜው ይምጣና የምናየው ይሆናል። አሉን የራሳችን ፕላኖች። እሺ አስሜን እናመሰግናለን። የመጨረሻው ከአራዳ ኤፍኤም የመጣችው እህታችን የጠቀሰችልን አስተያየቶች አሉ። ስለ ሕክምናው በተያያዘ እንግዲህ ኔትወርኩን ተጠቅመን እንደርሳለን ወይም አንድ ላይ ሆነን ብዙ ነገር ማድረግ እንችላለን ብላለች። እጅግ በጣም እናመሰግናለን። ሌላው ደግሞ በሚደረገው ስለ እርሱ በሚደረጉት ቃለመጠይቆች ምንም ቢሆን እናንተ እኛ እዚህ ጋር ያለነውም መሰል ጓደኞችም አሉ። አሁን ሌላ ቦታ ላይ ሌላ ነገር እየተንቀሳቀሱ ያሉ አሉ። እኛ እነሱ ብቻ እንደምታያቸው በግራም በቀኝም ያሉት ብቻም አይደሉም፣ የጥበብ ቤተሰቦች አሉና እነሱን እና መሰል ጓደኞቻችሁን ጨምራችሁ ስለሱ አንዳንድ ማብራሪያ ተሰጡ በደንብ ታስተዋውቁላችኋል። እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን። የተለየ ነገር ካለ ጓደኞች የሚሏችሁ ይኖራል እንጂ በእኔ በኩል ጨርሻለሁ። ብዙ ያለ